ጠዋት ብርድ ነበር አሁን ወደ ሙቀት ጃኬት ማውልቃለሁ አሁን ከሆነ ደቂቃ በኋላ ጃኬት ማውለቃችን አይቀርም እኔ ግን ስለ ቦታው በጣም እያሰብኩ ነው ቦታው በጣም ነው የሚያምረው እሺ እንዳልኳችሁ የመጀመሪያዬ ነው ወደ ጃላቅም መጥቻላቅም ቦታው በጣም እንደሚያምር በፎቶ እንዲሁም በተንቀሳቃሽ ምስል በደንብ አይተነዋል እኔ ወደዛ ቦታ አልሂድ እንጂ ተደጋጋሚ ወደዚህ እንደው ብዙ በስራም በምንም በቤተሰብም ጉዳይ ተደጋጋሚ መጥቻለሁ እዚህ አካባቢ ነው አል ቤተሰቦች አሉ ግን ወደዛ አሁን ወደምንለው ቦታ ግን ልጠቅሰው ነበር ኢነርጂ ይሰጣል ቦታውን ስታየው መልካምዱን ስታየው አሁን ጃኬት ማውለቃችን አይቀርም በነገራችን ላይ ከትንሽ ኪሎ ሜትሮች በኋላ ግዴታ ነው ጃኬታችንን እናውልቃለን ናውድስ በቴዎድሮስ ታደሰ ሙዚቃ እስቲ ጀምር አንተ እስቲ አንተ ኢትዮጵያ እንበል መቼም አቀበል አለ ኢትዮጵያ ይመርልኝ ሰብሉን አውድማ ጎተራ ይሁንልሽ ጡሉን በቸሩ ነው ይደር ጋራሽን ተረርሽ ወንዛውን ሰላም ደርሰናል መስከነ ይመስለኛል አዎ ደርሰናል ይሄው ደርሰናል ተቃርበናል በጣም ደስ ይላል ቤቶች እንደናችሁ አይ እንደናችሁ በስልክ ነበር ስናገኘ ነበር ይሄው ባካል ደህና ነህ በስልክ ብቻ ነበር የምንተዋወቀው ከኢትዮጵያ ቴሌቪዥን የመዝናኛው ክፍል ነው የመጣ ነው እኔ ኤርሚያስ ፍቅሬ ይባላለሁኝ እኔ ደግሞ ሚሊዮን አይደለም ይባላል ከካሜራ ባለሙያዎቻችንም አብረናለን የት ነው ያለነው እስቲ እስካሁን ድረስ የት እንደምንሄድ ለተመልካቾቻችን አልተናገርንም ራስን አስተዋውቀን እና የት ነው ያለነው አብይ ይባላለሁኝ እዚህ የኢኮሎጂ መስራች ነኝ የምንገኘው አሁን ከአዲስ አበባ ወደ 390 ኪሎ ሜትር አይደለም አይጣታ 12 ሰዓት እስከዚህ ሰዓት ድረስ በየተጓዙ ያባይ በረሃ ብራሱ እኮ ከአንድ ሰዓት በላይ ይፈጃል እና ደግሞ እቺ 35 ኪሎ ሜትሯ ደግሞ ፒስታ መንገዶ አንዳንድ ጊዜ 2 ሰዓትም 1 ሰዓት ተኩል እንደዛ ይፈጃል ለዛ ነው 1 ሰዓት ተኩል ፈጅቶ ሰዓት ይችላል አዎ በስተሰሜን በኩል ጎጃም ምዕራብ ጎጃም ደጋዳሞት የጮቄ ተፋሰስ ስር ነው ያለነው ማለት ነው ጮቄ ተራራ እሺ በጣም እናመሰግናለን በጣም ደስ ብሎናል ስለመጣን ስላገኘናችሁ በጣም ደስ ብሎናል ያው ብዙ ጨዋታዎች እንጫወታለን በጣም አሪፍ ነው እንኳን ደህና መጣችሁ አድካሚ ነው መንገዱ ገነዘባለሁ አሁን ወደ እንግዶች ወደሚቀበሏችሁ ቦታ ወስዳችኋለሁ ስለዚህ አረፍት የለም
ዛሬማ ማረፍ አለባችሁ ትንሽ ነገ በደንብ ሁሉ ነገር አሳያችሁ እንነሳለን ብዙ ስራ አለ አሳያችኋለሁ ወደ እንግዶችም ወደሚቀበሏችሁ ወደ ግብሮች ቤት እንሄዳለን ማለት ነው እንዴት ናችሁ አሰንታደር ሰላም ናችሁ እንዴት ናችሁ ሰላም ናችሁ እንዴት ናችሁ እንግዲህ የሚቀበሏችሁ እነሱ ናቸው ነጋሽ መታደል እንኳዬ ናቸው ደክማችኋል እነሱ ጋር ነው የምታርፉት ስራውን ከነሱ ጋር ነው የምትሰሩ ያለውን ነገር በሙሉ የገጠሩን ህይወት በሙሉ ከነሱ ጋር ታከናውናላችሁ ማለት ነው ታግዛላችሁ እንግዲህ ውጤቱን እንግዲህ አብረን እንገመግማለን ልጅ የኔ ማርተነሽ ሰላም አደራችሁ ተናሽ ናደር ታናሽ ቁርስ እንስራ ተናሽ ነክቶ ነው ነክቷል እሺ ታነሱ እንዴ ቀስቅሻቸው ይነሱ አልተነሱም ቀስቅሻቸው እሺ ታነሱ ቁርስ እንስራ ሰዎች ወንዶች ወደ ከብት ቤት ነው የምትሄዱ እሷ ወደ ክሽን ወደዚህ አይደለም አይደል አንቺ ወደ እንትን ክሽን ተገበያለሽ እሷ ሳንታ ታግዣለሽ እናንተ ከብቶን ታስወጣላችሁ ተጀምሯል እንዴ ቆየና አይደል ስለደከማችሁ ልጀምረው ብዬ ነው ስራው ገና ነው ደም ይሰራል እሺ በደንብ አነድዴ እሺ ላነዳው ነው እፍል በለ ይሄ ሊነድ ነው በቃ ይሄው ነደራ ይሄው ነደራ ሽንኩርት ግተፊ ደግሞ እሺ ቆይ ይሄኛውን በደንብ ላስተካክለው እንዴ ይሄው በደንብ እኮ ነው የነደረው ደክሞ እኮ ነው እሺ አሃ እኛ እሺ ለወንዶቹ ነው አይደል መቼ እሺ እርሶስ አሁን እዚህ ሲውሉ ታዲያ ቁርስ በጊዜ መብላት የለበትም እሺ እና ወንድ ልጅ ሞያው አይታወቅም ተብሎ እሺ እሺ ደክናይ እንደዚህ ተለቅል አርጋ ድቅቅ ነው አሚላ እሺ እንደዚህ አቀበል እንዴ እንጨት አልፈለጡም እንዴ ልጆቹ እንዴ እና እስካሁን የት ነበራችሁ ምን ሆናችሁ ነው እንዴ ራሴ ፈጣ ችግር የለም ራሴ
እንዴ እኔ በቤት ኤርሚያድ አይዞ ተጎዳ እውነት ምን ስትሆን ወደቅ እሺ ቶሎ በልኒ በምን ላብስል ተግለብልቦ ቶሎ የሚያልቅ ነገር ነው ይሄ ለምንድን ነው የምትሰጠኝ ማያያዣ ነው መስሪያ ነው እንዴ ችግር የለ ይሄማ የሥራ ባህል ነው። ዓመት የኖረ እንትን ይሄ ማስተዋሻ እኮ ነው በራሱ ቆይ ገና ነው አይ በቃ እንዴ እስካሁን ድረስ ምሳ ሳይደረስ እኮ እንኳን የቁርስ ሰዓት አቁሚ በቃኛ ስንት ስራ ይልን ሰው ነው እኮ ቆይ ገና ነው አይ በቃ አቁሚ በቃ እየተቀረጽን አይደለም በቃ ይሆን እየተቀረጽን እኮ አይደለም ቀረጥ በቁርጥ በቃ ሰዓት ደርሷል ለሆነ የቁርስ ሰዓት አልፎ እኮ የምሳ ሰዓት ደረሰ እኛ ስንት ስራ ያለን ሰው ነው ምን ሆናችሁ ነው ትሬክ እንደገባ እንዴ ሬክ አልገባም ምንድነው አይ ችግር በቃ እስካሁን ድረስ እንዴት የቁርስ ሰዓት አልፎ እኮ ምሳ ሰዓት ደረሰ እኛ ስንት ስራ ያለን ሰው ነው አይ አይደለም አላከታተች ችግር አልፈልግም በቃ እንግዲህ በቃ አይ ማዘር ከጧት አልፈልግም በቃ ምሳ ሰዓት ደረሰ ቁርስ ሰዓት አልፎ እኛ ወደ ስራ ቦታ ምንድነው ምን ሆናችሁ በምን አይ ማዘር አልተረዳትም ችግር ተረዳዱ እንጂ ሁለታችሁማ መረዳት ምንድነው አለፈ ሰዓቱ ቁርስ ሰዓት አለፈ ምሳ ሰዓት ደረሰ አሳብሻችሁ ማለት እንዴ እና ተረዳዱ እንግዳ ማክበር እንግዶችን ማስተማር ነው ያለብሽ ኧረ ቢሆንም ስለዚህ ያውቃችሁ ነው ማለት ነው ውጡልኝ በቃ ቤታችን መጣሁ እንግዳ ቁርስ ደርሷል ሁሉም ተሰብስቦ እየጠበቀ ነው ስለዚህ እስቲ እንቋደስ ያው ሴቶች ብዙ ስራ ስላላችሁ ብዙ ስራ የሚጠብቃችሁ አለበት ማፈስ ምን መስላለ ብዙ ስራዎች አሉ እነሱን ሰራ እንድታረጉልኝ ቁርስም እንድትበሉ እሺ ኤርሚጣስ በዚህ ጋር ይሄ ይደቃል በዚህ ይደቃል በዚህ ፍጭ ይደቃል ግን ይደቃል በጣም እሺ ሌላ ስራ አለን እንዴ በትን አክሳለን የከፍቴ በረት ይጠረጋል እሺ ስራ አለን እሺ ሁሉንም ነው የምጨምረው አዎ
ጉልበትና ጊዜዎትን አይቆጥብም አሁን በወፍጮ ቤት ቢፈጭ ወፍጮ ቤት ይፈጭና ይቆጥባል ግን ገንዘብ ልናገኝ እንችላለን ወፍጮ ደግሞ ሁሌ መጣለን እንጂ እናውቅም ነበር ወፍጮ እሱ ልክ ነው እኛ ብዙ እናግዞታለን በቃ ፈርስተን ነው የምንሄደው ጎረምሶቹንም እናስፈጫቸዋለን አይቻልም ወንድ አይፈጭም ወንድ ደግሞ እንጨት ይፈልጣል ሴቶች ይፈጫል እኔ ግን እውነት ለመናገር እንደዚህ ደቃል ብዬ አላሰብኩም ማድቀቅ ራሱ እንችላል መሰለኝም ነበር በቃ አይደል አሁን በቃ ወነፋት ነገር ማስተዳደ እሺ የለማው እንዲለከው ሲነፋ በጣም በደንብ እንጀራ ነው እሺ አስጠጉልኝ ይበናል በጣም ከዛ ግን በቃ እንደዚህ ነጭ ዱቄት ነው የሚወጣው ዱቄት ሆነና ይደበታል ይጋል እሺ ቀጥሎ ምንድነው የሚሰራው አራያዝህን አያያዜ ምን ሆነ ተመሬት የሚወርቀው ይሄ እኮ የቀረልህ ነው ምንድነው እንደዚህ የምትሆነው ማን ይላውሱን ለማን ነው የምትሆነው ንገሩልኝ ስንት አመት የለፋንበትን እኮ እዚህ ያስቀርህብኝ ይሄ ደህና ነው ማሳጣት ይችላልበታል ተንቀቅ ብሎ ነው እሱ የሚያጥል እርሶ ለምን ሌላ ስራ ካለ አይሰሩም እኔ እኮ ማፈስ እችላለሁ አይ ለስሽን አስተካክይ እዚህ ነው ለማድረግ ነው ይሄው በቃ መስራት አለብኝ እሺ ይሄው በቃ አይደል እኛ ሰፈርና ከተማ ስለማታውቁ አብሬ መግሰል ልብሴ ግን በቃ እንደዚህ ነው የሚሆነው እኔ ደግሞ እንደዚህ አጥሽሽ ማጠር አለበት ነው መስማም ግን በየቀኑ ይሄንን ነገር እንደዚህ ማድረግ በጣም የሚከብዳቸው ይመስለኛል በጣም ሽታ አለው ደሞ አድካሚ ነው አስቡት በየቀኑ ቀዳዳው በኩል ነው በየቀኑ ይሄንን መስራት ለአንዲት እናት በጣም ከባድ ይመስለኛል እንደዚህ ነው ሲያረጋዩት እዚህ ጋር ቀዳዳ ሁሉ በዚህ እኔ ምለው በየቀኑ ነው አይደል ይሄን የሚያጸዱት እሺ በየቀኑ ይሄንን መስራት አይከብድም እርሶ ብቻ ነው የሚሰሩት የሚያግዙት ልጆች የሉ ወንድ ይሄንን አይሰራም ለምን ሽማይ ላይ ሰራ የሴት ነው ሰራ እሺ አይልም ይያዝልኝ አሁን በደንብ እየወረደ ነው ይሄንን አሁን ኩበት ነው ምን ሰራው አይደለ ኩበት ይሆናል ኮምበስት ሆኖ የድንች ማምረቻ ይሆናል የስንዴ ማምረቻ ይሆናል የገብስ ማምረቻ ይሆናል ጥሩ ማዳበሪያ ይሆናል አዎ አሳው ቅርብ ነው አይደል ቅርብ ነው እዚህ ቻፋፊት ላይ ነው እሺ እኔ ለያዛ ቆይት እንደዚህ ቀለበል ይጣስ እንትና በትሪ ነው የሚወሰደው እዚህ ችግር የለውም ምን ይላል ትኩስ ስለሆነ በስንት አመት ነው ያገቡት በ14 አመት በስማ እሺ ስንት ጊዜ ሆናችሁ አሁን ብዙ ቆያችሁ ብዙ ቆይተናል ስንት አመት ይሆናል አይ ወየው ወደ 20 አመት ይሆነናል እንግዲህ ወደ 20 ምናምን ስንት ልጆች አፈራችሁ ልጆችማ 3 ወንድ ልጆች 2 ሴት ልጆች አለኝ እኔ ምለው ግን ማለት ነው መጀመሪያ ማን ነው ወድሻለሁ ወድሃለሁ ያለው
ፍቅሩን የገለጸው ማን ነው? ፍቅር በእኛ ጊዜ አይገለጥም። እንዲያውም ስንዳር አይሰማም ለራሱ። እንዴት እናት አባታችን ዝም ብሎ የማልህ ያለች ልጅ የላጋባው ይባላል። ካላ ከዚያም በኋላ የከሌልሽ ቆንጆ ልጅ ያለች የምትሆነ ይባላል። እሺ ግን እንደዛም ሆኖ ከተጋባችሁ በኋላ እወድሻለሁ ያለበትን ቀን አያስታውሱ? በጣም እሱ የማያውቀኝ እኔ የማላውቀው የዚያለታ ይመጣል ሰው ይመጣልና ይወስደናል ተዳሩ ይባላል። ከዚያም በኋላ እንገናኛለን እንፋቀራለን እንኖራለን። ለዚያ ተውሎ ነው የሚኖር እንጂ እንዳሁኑ ዘመን ወድሻለሁ አይባልም ነበር በእኛ ጊዜ። አሁንም አትባባሉም እንዴ? አሁንማ እንባባላለን እንተዋወቅም ነበር ማለት ነው። አሁን ግን ትባባላላችሁ አይደል? አሁንማ ዋ እሺ ቆይ ከባለቤቶት በጣም የሚወዱት ነገር ምኑን ነው? የትኛው ባህሪውን ነው በጣም የሚወዱት? ባህሪውን፣ ስራውን፣ አስተሳሰቡን፣ ልጅ አስተዳድጉን የኔ ያስብልኛል እንዴት እንደሚያስብልኝ እንዴት እንደሚሰራልኝ በጣም ይወደዋል። እርሶ ከሚሰሩት ምግብ ማለት ነው? አዎ ባለቤቶት በጣም ጣፍጧቸው የሚበሉት ምን አይነት ምግብ ሲሆን? እንደ ወተት ያለ እንደ እንቁላል ያለ እንደ ስጋ ያለ በጣም ይጣፍጠናል። እንኮዬ አቤት አባባ እንኮዬ ሲሉ ነው የሰማሁት። ለዛ ነው እንኮዬ ያልኩት። አዎ በጣም የሚወዱት ሙዚቃ የለም? እኔ አበባ ነሽ እኔ አበባ እኔ አበባ ነሽ እኔ አበባ አዲስ አበባማ ምንድነው የሚባለው? አበባ 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 አዲስ አበባማ አበባ አበባ ሸር ነው በጫማ አበባ አበባ እኛም በአገራችን ሸር ነው በእግራችን ሸር ነው በእግራችን እንዴ ገደል ነው በኩል ነው እንዴ የሚታለፈው ገደል እኮ ነው እንኮዬ። ምሳችን መጣ እንዴ? ደረሳችሁ? እናንተ ቤት በኩል ነው የወረዳችሁት? አሪፍ ሳፍ ነው። በሱ በኩል እሱ ጋር ረጅ አረ እንሸራትታል። እየዳሹ ረጅ እንቀበልሻለች። ያውናት ረብልሽ እኔ ስወርድ ራሱ በጣም ተቸግሬ ነበር። እንኮዬ እኮ አሁን ምግቡንም እኔንም ደግፈው አይችሉም። ለማንኛውም ጥሩ ሰዓት ነው የመጣችሁ። ሰውነታችን ዛል ብሏል፣ ሆዳችን ባዶ ሆኗል። በሉን ደግሞ አብይ እንዳላችሁ ስራ ተጨረሳችሁ እዚህ ኑና ቤት እየሰራን ስለሆነ አግዙን። እኛ እዚህ ሀገር ቤት ስንሰራ ሁሉም ይተባበረናል። ሁሉም አንድ ላይ ነው ስራ የሚሰራው። ስለዚህ ኑና አግዙ። አይ ይሄንንም ነገ ያገባደድን ነበረ። እዚህ ያለውም እንግዲህ ለዛሬ ችግር የለውም። ይሄ አልቋል። ያ ይብሳል። እውነት ነው። በጋራ ያን ብንሰራ ይሻላል። እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ያኑርልን። እንደው ጉልበታችሁን ይባርከው። እግዚአብሔር እኛንን መመረቅ ያለብን እንደዚህ አረ ለፋችሁልን። ተንከባክቦ የሚቀበል ቤተሰብ ነው ታውረድ እንዴት አድርጋችሁ ነው የለፋችሁ? እግዚአብሔር ይስጥልን። እግዚአብሔር ጨምሮ ባርኮ ቤታችሁን ሙሉ ያድርግልን። አሜን አሜን። እናንተንም ጉልበታችሁን ይባርከው። አብረን እንውጣ አይደለ? አዎ አብረን እሺ እንደምን ዋላችሁ? ቤት ስሩ ተብለን ታዘን ነው የመጣው። አሁን ገና ስራ አገኘን። የኔ አበባ አበባ የኔ አበባ ጀማር ጀማር ይበርዳላ? አዎ አለመድሽው ወንቺ ብርድ? አይ እኔ ብርድ ሲመጣ እተኛለሁ። በእውነት ግን አለመድሽው? አይ ደህና ነው። እዛ ጀርመንም ብርድ ስላለ ትክክለኛው። ምንድነው እዚህ ያስቀረሽ? ኢትዮጵያ ከመምጣትም አልፎ ደግሞ እዚህ አካባቢ ላይ ከከተማ ውጪ ነው ገጠር ነው። ምኑ ማርኮፍ ነው የቀረሽው? መቼም የአብይ ፍቅር ብቻ አይመስለኝም እዚህ እንድትቀር ያደረገሽ። አዎ ያ እውነት ነው። አይ መጀመሪያ አዲስ አበባ የመጣው ጊዜ ለቮለንቲሪንግ ነበር እና ብዙም ደስ ቮለንቲር ሆነሽ በጎ ፈቃደኛ ሆነሽ ለመስራት? አዎ ያ የኔ የመጣው ኦርጋናይዜሽን ኦኬ ፍላት ነበር እዛ አዲስ አበባ የነሱ እና አብይ መዛ አካባቢ ነበር።
በጣም ሰፊ ነገር ነው ያሰባችሁት የወጣቶች መንደርንም መገንባት ትልቅ ነገር ነው እነሱም በብዙ ህይወት ይቀየራል በለዚህ ከመጡ በኋላ የሆነ ነገር ይቀየራሉ ወይ ስራውን ይቀየራሉ እና ያ ደስ ይለኛል በጣም ተወዱ ዘፈን አለ ሰምቻለሁ ምንድን ነበር አስታውሺ የትኛው ነው አረቄ ነው የአረቄ ዘፈን እስቲ እንበል አረቄ ታተቶ አረቄ ነው ሽታው ይታመማል እንጂ ሰው እንደበሽታው አረቄ ጠጥቶ አረቄ ነው ሽታው ይታመማል እንጂ ሰው እንደበሽታው ቫለሪ አመሰግናለሁ እንኳን አደረሳችሁ በይልን እንኳን አደረሳችሁ መልካም ትምቀት ለሙሉ ህዝብ ለኢትዮጵያ ህዝብ አረፍ እንበልና እነሱም ይጨርሱት አይመስልህም በጣም ነው ምናመሰግነው ግን እንዴት ነበር በጣም አሪፍ ስላላችሁ ተጋበሉ የማን አያያዝ ይሻላል ነው አሁን ጥያቄው እንዴት ነን ሳይሆን የማን አያያዝ ይሻላል የኔ ነው የዚህ የቀይ ልጅ ሁሉም በጣም አሪፍ ነው ነገር ግን አንድ ችግር ፎጣ ተለብሶ ስራ ላይ እነሱ መጀመሪያ ተነግረውኝ ታዲያ እኔ አላውቅ ስለዚህ ብርድ ነው ስላልኩ አቆ እኔ ብርድ ነው ብዬ ነው ስለዚህ ሁላችሁም ቆንጆናችሁ እናመሰግናለን ጀስት ላላችሁ እኛም እናመሰግናለን እንመጣለን ደግሞ መጨረሻውን እናግዛችኋለን ችግር የለው ተመራጡ ሌላ ጊዜ ስንመጣ ግን አልረሳም እዚህ ክፍል ነው ማለት ነው ስለዚህ ምንጭ ሩም የናንተ ተሆናለች ስለዚህ ምልክት አድርጋችሁ ባጥሩ እንዳጠፋ ይሄው ሶስተኛው አራት ክፍል ነው ያለው ሶስተኛው በደንብ ይዤዋለሁኝ እናመሰግናለን እቺ ነገር እስቲ እዚህ ጋር ግልኝ አንተም ለካ ችግር ይሄው እናመሰግናለን እንደምን አመሻችሁ እንኳን አደረሳችሁ
እንግዲህ ትላንት እግራችን እዚህ ከረገጠ ጊዜ ጀምሮ በቤታችሁም በፍቅራችሁም በልባችሁም ተቀብላችሁናል። ዛሬ ሙሉ ቀን የነበረው አክብሮታችሁ፣ ፍቅራችሁ፣ ንግግራችሁ ሁሉ ከልባችን የሚጠፋ አይደለም፣ በእኛን እንድንመጣ የሚያደርግ ነው። ስለዚህ ሁላችሁንም እናመሰግናለን። እኛም እናመሰግናለን። ከዛ ቀጥሎ ግን አብዬና ምዬ ደግሞ ትላንት ስንመጣ በቤታቸው አሳደሩ። ቀኑን ሙሉ ደግሞ ስራቸውንም እያካፈሉ ፍቅራቸውንም እየለገሱን ቆይታ ስላደረጉ ልናከብራቸው ይገባልና በእናንተ ስም እንዲያዝልን ይችን ነገር ይችን ነገር ልናበላችሁም አቅደናል። ያው ይዘን መተናል። ስለዚህ አሁን ለምዬ ይችን እንደርባለን ማለት ነው። ተፈቀደልን? ተፈቀደልን። በጭብጨባችሁ እናመሰግናው። ሁላችሁም ተባባሪ ነበራችሁ። ከትንሽ እስከ ትልቅ መልካምነታችሁን አይተናል። ሄደንም እንመሰክራለን። ደግሞ ሁሉም ሰው መጥቶ ያያችኋል፣ ያገኛሉ ብለን እናስባለን። እድሜና ጤና ይስጣችሁ። አይለየ አሜን። ለተሰጠን አክብሮት በጣም እናመሰግናለን በህብረተሰቡ ስም። ከዚህ በመቀጠል ግን እናንተ ከመሄዳችሁ በፊት ያው ማህበረሰቡ ደግሞ ገነት የተፈጥሮ ሀብትና ሙሉ ኢኮሎጂ አንድ በግ አቅርቧል ለእንግዶቻችን ለመጡት። ስለዚህ ልጄ ወደ በጓን ሂድና ይዘህልናና አበርክትልን። ስለዚህ በአጨብጭቧት ተቀበሉልን። እንኳን ለበዓሉ ለጥምቀት በዓል በሰላም አደረሳችሁ ስል በአክብሮት እጠይቃለሁ። እንኳን ወደዚህ ቦታ ለመምጣት ወደ ተቀደሰችው ሙሉ ኢኮሎጂ ለመምጣት በሰላም አደረሳችሁ። በጣም እናመሰግናለን። ያው ሙሉ ኢኮሎጂና ገነት የተፈጥሮ ሀብት በጋራ በመሆን በመተባበር ለእንግዶቻችን እንግዲህ እናንተ በታበረክቱም እኛም ደግሞ የበኩላችንን ሰጥቶ መቀበል ልምዳችን ስለሆነ ለሁላችንም አንድ ያርግልን። በዓሉን የደስታ የፍቅር ያድርግልን። መልካም ጥምቀት ያድርግልን። ራታችንን በላን። እንግዲህ የጮቄ ብርድ ግን በጣም አይደለም። እሺ እንግዲህ አበባም ምርቃታችንን እንቀበል። ከምግብ በኋላ ነው ምርቃት ብለውናል። ከምግብና ከጨዋታ በኋላ በላን ተጫወተን። እንግዲህ ደግሞ እስቲ ምርቃት እንግዲህ ለነገሩ ምረት ያምጣ በጉነት ያውርድ። በሰላም ያዋለ ፈጣሪያችን በሰላም ያሳድረን። እናንተንም የመጣችሁበትን መንገዱን ይባርክላችሁ። እግዚአብሔር ያቆያችሁ። እንዳከበራችሁን እግዚአብሔር ያክብርልን። ይሄን በማስተዋወቃችሁ በጣም ደስ ብሎናል። ደስ ይበላችሁ። ጨርሻለሁ። አመሰግናለሁ።
እናመሰግናለን ስለ ምርቃቱም እንደው አጠር ያለ ነው አናደክማችሁም ቀንም በስራ ስናዝላችሁ ውለናል እንደው ግን ውሏችን እንዴት ነበር መዋን መቼም ማርሲ ስታስቸግሪ ነበር ታስቸግሪ ነው ያልሽው አማረሽ ሁሉ ነበር መሃል ላይ አዎ አባይም እኛን ሲከታተሉ ነበር መዋም ማርሲላስን ስርስሯ ይያሉ በየስራዋ ያዩዋት ነበርና ለተመልካቾችም ዳኝነቱን እንዲሰጡልን እንደው ልክ ነች ከጧት ጀምሮ ከቁርስ ሰረታው ከዛ ደግሞ ወፍጮም ፈሽታለች አይደለ እንደገና ደግሞ በትም ዝቃለች አንስታለች ስለዚህ እንደው አያያዟ እንዴት አገኙት በጣም ቆንጆናት ገረዳች ነው አይዋሹላት ማዘር እንዳይዋሹላት ቆንጆናት በጣም ቆንጆናት እንደው የጥፍር ቀለም የተበላሸ ምናምን ጸጉር የተነካካለ አላለች በደንብ ነው ሰራ ይዋለች በእውነት አንድ አጋጣሚ ላንሳ ግን አንድ አጋጣሚ ላንሳ መሃል ላይ እንደው ያኔ ደግሞ ትምህርት ላይ ሰጣው ሌላ ግን እንዴት ነበር ፊቷ ሳይዋት ልክ ገብተው በቃ ምሳ ሰዓት ሆኗል ወይ አንቺ አልጨረሽ በቃ ውጪ ሲሏት በጣም ተሳቀቀች መሰለኝ እውነት በጣም እናመሰግናለን ግን ጎበዝ ነች በሚለው እንያዝ አሁን አዎ ጎበዝ ነች በሚለው የእውነት አረጋግጠውላታል ስለዚህ ፍቃዴን ስለፈጸመ ይስቆጣትም አላኮረፈችም እሺ ብላኝ ታዘበች ለድረስ ትረዳኝ ነው አለኝ ስለዚህ ቻውቻውላታ ነው እሺ እስቲ ደግሞ ወደኛው እንምጣ ወደኛው አበይ እንዴት ዋልን እሺ ቅድም በጣም ነበር ያስደነገጡኝ በዚህ ያላችሁ በቴሌቪዥን ሲተላለፍ ነው የምታዩት ፈረንጆቹ ፕራንክ ሚሉት አዲስ አበባዎቹም ሚሉታል ፕራንክና ሰርተውኛል ዛሬ እና በጣም አክቲንግ ላይ በጣም ጎበዝ ናቸው ያንን አይተናልና ሲተላለፍ ታያላችሁ እናንተ እሺ ጎረምሶቹስ እንዴት ነበሩ አላስቸገሩ እኔ ከስራቸው በላይ ድምጻቸው ነበር ሲረብሸኝ አበይ መቼም አሳልፈው አይሰጡንም አሁን ይሄ ነገር ሆይ ሆይታ ነበር ሁለቱ ሲጣሉ የመሳቅ ነበር ሁለቱ ሲጣሉ በቃ ሆይ ማለት እኔ ሳስታርቅ እነሱ እንዳይታረቁ የማረግ ሴቶችን ለማጥላላት የተደረገ ነገር ነው አይቻለሁ እኔ እሷ ለምን ተሎ ቁርስ አልደረሰም ስትላት እሷ ጥሩ ክሽንሽን አርጋ ልታበላ ነበር ልታበስል ግን እነሱ መሃል ላይ ገብተው ሁለቱ አበጣበጥና እኔ ግን መሃል ላይ ገብቼ ማስታረቅ ጥሩ ነው ደግሞ አጨዳ ላይ ገብተው አንዱ ዛላውን ይጥላል አንዱ ይሮጣል አራበ ነው አሁን ግን አረደው አሳልፈው አይስጡታው እንዴት እሷ እንዴ ግን በኋላ አረለ አበ የከተማ ልጅ ተሎ ነቄ ስለሆኑ ተሎ ቀጠፋሉና አስተካከሉ አሁን ሁለቱም በሰማ ተሰብስቧል ልጆችም ወደ ስራቸው ተመልሰዋል አግዘውናል በጣም ጠንካራ ናቸው እናመሰግናለን አብይ ለውድ ባለቤቱ ጋብዟት የሚያቀውን ሙዚቃ አሁን ያየ በዚህ በበዓል ቀን አይደል እናንተ ማጨብጨብ ከቻላችሁ ችግር የለው እኛ እጃችን እንትንላለን አራብባ አበባ ሰላያት አገር ለማንም አልፈታም ዝናሬ አበባ ዋለሪ አበባ ሙሉም አበባ ሆራቁ አበባ ሰላያት አገር ለማንም አልፈታም ዝናሬን ሆራቁ አበባ እንጨዋት እንጂ እያጠጣን ጠላ በሬ እንኳን አገሳን ገለባየው በላ ሆራቁ አበባ ሰላያት አገሬን አልፈታም ዝናሬን ሆራቁ አበባ እንጨዋት እንጂ እንዴት ማፈር ጨካኝ ሳይመጣ
ሳይጫን አናፈር አብባ ሰላት አገሬን አልፈታም ዝናሬን አበባ ሰላት ሀገሬን አልፈታም ዝናሬን ኧረ አብባ ኧረ አብባ ሰላት አገሬን ለማንም አልፈታም ዝናሬን አበባ ሰላት ሀገሬን መላ 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 መጣያ ቀሬል የመረመራመላው መጣቻ ቀሬል የመረመራመላ እንዳረግጦ መጣ እንዳረግጦ መጣ አረግራቂ ወደ አምሎም ይከፋርዘው ሞላ መላ መላ ሞላ መላ 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 ተመልመላ ሲበላ ደርሻ ሞቸላችሁን አፋር አንድ ቆርሻ ሞላ መላ 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 ሞላ መላ 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 ሞላ መላ 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 እርኩማ ቋንብሶ ይለምናል እድሜ የሰጠሽኝ ማም እስከ ዘላለሚው ሞላ መላ 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 አንተ ነው መላ መላ አንቺ ነው ልብ ይሰማል እንጂ ጆሮማ ቅጥል ነው ሞላ መላ 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 ሞላ መላ መላ ያውቁም የለው እግር ይወጣል ተራራ እዚህ ተቀምጬ ልቤ ታንቺው ጋራ ሞላ መላ 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 መታቀር የልጅ መታቀር የልጅ መታቀር የልጅ መታቀር የልጅ